ወንጌል ሙሉ የሚሆነው የእግዚአብሔርን ፍቅር ብቻ ሳይሆን የእግዚአብሔርን ፍርድም ለሰዎች መግለጥ ስንችል ነው ብዬ አምናለሁ። ይኸውም በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ደጋግመን ብዙ ጊዜ ወንጌል ለምስክርነት እንደምንጠቀመው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ብለን ብቻ የምንዘጋውና የምናቋርጠው ሲሆን ይታያል። በጣም ላስቸገሩት የቆሮንቶስ ሰዎች ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 ላይ ሲነግራቸው ይህ ወንጌል መንፈስን እና ኃይልን በመግለጥ እንጂ በጥበብ ቃል በሚያባብል የጥበብ ቃል ብቻ ወደ እናንተ አልደረሰም ብሎ ይነግራቸዋል። እውነት ነው። እዚህ ቦታ ላይ ሊናገር የፈለገው የኔ ያነጋገር ችሎታ ሳይሆን የተገለጠ የእግዚአብሔር መንፈስ የእግዚአብሔር ኃይል እንዳዳናችሁ ነው የሚናገረው። ነገር ግን ብዙ ጊዜ እኛ ፍቅሩን ብቻ እንገልጥላቸውና ለሰዎች ፍርዱን ሰዎች እንዳያስቡ እንዲረሱት እናደርጋለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን ካነበብን በኋላ ላመነስ የእግዚአብሔር የመጀመሪያ ሐሳብ ማንም ሰው እንዳይጠፋ እንዲድን እንደሆነ የሰው ልጅ የጠፋውን ሊፈልግና ሊያድን እንደመጣ መጽሐፍ ቅዱስ ይናገራል። ዋና አልቲሜት ጎሉ ምህረት ነው፣ ፍቅር ነው። ዓላማው ፍቅር እንደሆነ እናውቃለን። ግን ከዛ በኋላ ቁጥር 17 እና ቁጥር 18 ያመነ እንደማይፈረድበት ላላመነ ግን አሁን እንኳን እዚሁ ገና በዚሁ ወራት በዚህ ምድር ላይ እያለ የተፈረደበት ፍርደኛ እንደሆነ መጽሐፍ ቅዱሳችን ይናገራል። እንዲህ ሲሆን ወንጌል ሙሉ እንደሆነ አምናለሁ ማለት ነው። በዚህ መሰረት ላመኑ ጌታ ኢየሱስ ዳግመኛ ሁለተኛ ያለ ኃጢአት ፍርድ እንዳይፈረድባቸው ይታይላቸዋል። ነገር ግን ላላመኑ በተመረቀው በዚህ አዲስና ሕያው መንገድ መመላለስ ላልፈለጉ ወይም ደግሞ ጌታ ኢየሱስን ለመቀበል ፈቃደኛ ላልሆኑ ለራሳቸው ለዚህ ለኃጢአታቸው መስዋዕት ማቅረብ እንደማይቀርላቸው መጽሐፍ ቅዱሳችን በዕብራውያን 9 እና 10 ላይ ይነግረናል ማለት ነው። ደግሞ እሱ ብቻ አይደለም። ልክ እንደዚህ የዓለምን ሁሉ ኃጢአት ሊያስወግድ የተገለጠው የእግዚአብሔር በግ የሆነው ኢየሱስ ክርስቶስ ፍቅሩን በመስቀል ላይ እንደገለጠልን እንዲሁ በመጨረሻው ጊዜ የወጉት ሁሉ እያዩት በሚመጣበት በአምባ ላይ ፈረስ ላይ ሆኖ በሚመጣበት ጊዜ መጽሐፍ ቅዱሳችን የዮሐንስ ራዕይ ምዕራፍ 19 ላይ እንደሚነግረን የብርቱ ቁጣውን የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል ወይም ደግሞ በቁጣ ይገለጣል ብሎ ይነግረናል ማለት ነው። ይህም እንዴት ነው ፍጻሜው ብላችሁ ስትመለከቱ ከአፉ ብቻ በሚወጣ በሁለቱም ወገን የተሳለ ስለታም በሆነ ሰይፍ አማካኝነት ያልተቀበሉትን ሁሉ በምድር ላይ ያሉ ነገስታት የዲያብሎስ ግብረ አበሮች ሁሉ ዋይፕ አውት የሚያደርግ የሚያጠፋ እውነተኛ ፍርድን ደግሞ የሚፈርድ እንደሆነ እንድታውቅ ፈልጋለሁ። ስለዚህ እንደዚህ ይላቸዋል። እውነተኛ ወንጌል ነው። እግዚአብሔር የልቡ ሐሳብ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ስለዚህ የዚህ ፍቅር የዚህ ምህረት ተጠቃሚ መሆን ይቻላል። ደግሞ አይ አላምንም ለሚል ሰው ደግሞ ለሚያምን ከፍርድ አምልጧል። ላላመነ ግን ለዛ ሰው አሁን እንኳን በዚህ ሰዓት የዘላለም ፍርደኛ እንደሆነ ወይም ደግሞ የእግዚአብሔርን የፍርድ ጊዜ መጠበቅ የማይገባው አሁን የተፈረደበት ሰው እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ የምህረቱ የፍቅሩ ተጠቃሚ እንድትሆኑ በፍቅሩ እንድትኖሩ አሳስባችኋለሁ። ተባረኩ።